ሰላም እንዴት ናችሁ? የኢትዮጵያ ዲግሪያችሁን ወደ አሜሪካ ወደ ካናዳ ማስቀየር ለምትፈልጉ ኢቫሉዌት ማስደረግ ለምትፈልጉ ሰዎች ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ እያንዳንዱን ስቴፕ አሳያችኋለሁ። እኔ ከወራት በፊት በወርልድ ኤጁኬሽን ሰርቪስ ኢቫሉዌሽን አሰርቼ ነበርና እንደዚህ አሽገው ልከውልኛል የኢትዮጵያ ዲግሪን ማለት ነው። እኔ ለምሳሌ አውተንቲኬት አስደርጌ ምናምን ነበር ወደዚህ ወደ አሜሪካ እንትን ያልኩት፣ ግን እሱ አልጠቀመኝም። ለምንም አይጠቅማችሁም። እዛው ኤምባሲ ኢንተርቪው ላይ ምናምን ነው እንጂ የሚጠቅማችሁ እሱ እዚህ አሜሪካ ላይ የተለያዩ ነገሮችን እንትን ለማድረግ ትናንሽ ነገሮችን ምናልባት ሊጠቅማችሁ ይችላል፣ አንዳንድ አጫጭር ኮርሶችን ለመውሰድ። ከዛ ውጭ ግን ለምሳሌ ወደፊት እንደዚህ ዩኒቨርሲቲ ገብታችሁ መማር ለምትፈልጉ ኮሌጅ ምናምን መማር ለምትፈልጉ ሰዎች በዛው ከፍ ማለት ለምትፈልጉ ማለት ነው። ለምሳሌ ዲግሪ ኖሯችሁ ማስትሬት ምናምን መማር ለምትፈልጉ፣ ማስትሬት ኖሯችሁም ከዛ በላይ ከፍ ያለ ትምህርት በዛው በካሪየራችሁ መቀጠል ለምትፈልጉ ሰዎች ስራም ላይ ምናምን ማለት ነው። ለዚህ የመጀመሪያው ስቴፕ ይህንን ክሬዴንሻል ማሰራት ነው፣ ኢቫሉዌት ማስደረግ ነው። ዲግሪያችሁን የኢትዮጵያውን ዲግሪ እዚህ ካለው ከአሜሪካው ጋር ከካናዳው ጋር ኢቫሉዌት ይሆናል አይሆንም። እንደዚህ ኮርስ ባይ ኮርስ እንትን ያደርጉትና ግሬዱን ማለት ነው። ለምሳሌ እዚህ ከአራት ነው ግሬድ እንትን የሚሰራው ማለት ነው። እኛም ጋር እንደዛው አይደል 3 ፖይንት ሰምቲንግ ምናምን ተብሎ እስከ 4 ድረስ ነው አይደል። በዛ ስታንዳርድ ኢቫሉዌት ያደርጉታል ማለት ነው፣ ኮርስ ባይ ኮርስ። ሶ እነዛን ኮርሶች የወሰዳችሁትን ኮርስ ከዛ ያመጣችሁትን ግሬድ ኢቫሉዌት ያደርጉትና መውሰድ ያለባችሁ ተጨማሪ ኮርስ አለ ከተባለ ያንን ኮርስ ተወስዱና ነው ምን የሚሆነው እዚህ ካለው ጋር ኢኩቫለንት የሚሆንላችሁ። የኔን ለምሳሌ ያን ያክል እንደተጋነነ ግሬድ አይደለም፣ በጣም እንደዚህ ትልቅ እንደዚህ ግሬድ አይደለም። አንዳንድ የተመቱ ግሬዶችን ያመጣዋቸው ኮርሶች ምናምን ነበሩ፣ ሜጀር ኮርሶችም ሆነው ግን ኢኩቫለንት ነው ተብያለሁ ማለት ነው። እዚህ ከዩኤሱ የኤሌክትሪካል ኢንጂነሪንግ ዲግሪ ጋር እኔ ኤሌክትሪካል ኢንጂነሪንግ ነበር እንትን ያልኩት፣ ከዚህ ካለው ጋር ኢኩቫለንት ነው ተብያለሁ። ተጨማሪ ኮርስ መውሰድ አትችልም ተብያለሁ፣ መውሰድ የለብህም ተብያለሁ ማለት ነው። ሶ እንደዚህ ተጨማሪ ኮርሶችን ሳትወስዱ እዚህ ካለው ጋር ኢኩቫለንት ነው ልትባሉም ትችላላችሁ፣ ላትባሉም ትችላላችሁ። ግን ሞስትሊ ትባላላችሁ ነገር ነው፣ የኢትዮጵያው እንትኑ አንድ አይነት ስለሆነ ማለት ነው። ለማንኛውም ይሄንን እንትኑን የምትፈልጉ ከሆነ እያንዳንዱን ስቴፕ በዚህ ቪዲዮ አታች አደርግላችኋለሁ ማለት ነው። ምን አይነት ቪዲዮን የሰራሁላችሁ እኔ አዲስ ሰው አሁን ለምሳሌ ይሄን ቪዲዮ አይቶ ምንም አይነት ኢንፎርሜሽን የሌለው ሰው አዲስ ሰው አካውንት ክሬት አድርጎ ምናምን ከመጀመሪያው ጀምሮ ያለውን ስቴፕ ነው ማሳያችሁ። ምናልባት ወደ መጨረሻ አካባቢ ያለው ያው ፐርሰናል ኢንፎርሜሽን እንትን ለማድረግ ስል ትንሽ አጠር ያደርኩት አለ፣ ግን አብዛኛው ነገር ቀላል ነው። በቃ አካውንት ክሬት አደርጋላችሁ ምን እንደምታደርጉ ብቻ ጋይድ ማድረግ ነው። ከዛ ውጭ ክፍያው ምኑን እሱን እዛው ላይ አሳያችኋለሁ ማለት ነው። ግን ክሬዴንሻል ስታሰሩ እናንተ እንደየምትኖሩበት ሀገር እንደየምትኖሩበት ስቴት ምናምን አሜሪካ ከሆናችሁ እንደየምትኖሩበት ስቴት የትኛው ነው ሞር የሚመረጠው የሚፈለገው የትኛው ነው አሪፍ ምናምን የሚለውን እናንተ እንትን አድርጉ። እኔ ያሰራሁት ወርልድ ኤዱኬሽን ሰርቪስ ጋር ነበር፣ WS ጋር ነበር። ሌሎች ብዙ እንደዚህ እንትን የሚያሰሩ አሉና እንደየምትኖሩበት ስቴት የትኛው ይሻላል ምናምን የሚለውን እሱን ለምሳሌ ቻትጂፒቲ ሊሆን ይችላል፣ ሰዎችን መጠየቅ ካለባችሁ እሱን አጣሩና WS ከተባላችሁ WS ላይ እኔ አሁን ማሳያችሁን ሙሉ ስቴፕ ፎሎ ማድረግ ብቻ ነው፣ ቀላል ነው። ከዛ ውጭ ሌሎችም ካሉ ደግሞ እነዛንም ደግሞ ሙሉ ስቴፑን እየተከተላችሁ አፕላይ ማድረግ እና ኢኩቫለንታችሁን እንትን ማድረግ ትችላላችሁ ማለት ነው። ይሄ መጀመሪያው ስቴፕ ነው። በማያስፈልጋችሁ ሰዓት፣ በተለይ አሁን ላይ በማያስፈልጋችሁ ሰዓት ላይ ብትይዙት ለእናንተ አሪፍ ነው። ለምሳሌ ነገ አታውቁም ምን አይነት ኦፖርቹኒቲ እንደምታገኙ ወይም ደግሞ ምን እንትን እንደምትፈልጉ ምናምን። ሶ ይሄን የፈጠነ ነገር ብትፈልጉ ይሄ ላይፈጥንላችሁ ይችላል ይሄ ፕሮሰስ እና አሁን በማያስፈልጋችሁ ታይም ላይ እንደዚህ ሬዲ ሆኖ መኖሩ ብዙ አይከፋም በሚለው ነው ይሄንን ነገር የምሰራላችሁ። እኔም አሁን አስፈልጎኝ አይደለም ይሄንን ነገር ኢቫሉዌት ያስደረግኩት። ስለዚህ በማያስፈልገኝ ሰዓት የሆነ ነገር እንትን ማድረግ አሪፍ ነው ብዬ ስለማምን ነው። ለማንኛውም ቀጥታ ወደ ቪዲዮ ሊሄድላችሁ እያንዳንዱን ስቴፕ አሳያችኋለሁ። ቪዲዮ ይጠቅማል ብላችሁ ካሰባችሁ ለሚጠቅማቸው ሰዎች ሼር አድርጉላቸው። መልካም ጊዜ። በመጀመሪያ ወደዚህ ወደ WES እንገባና ጌት ክሬዴንሻል ኢቫሉዌሽን የሚለውን ክሊክ እናደርጋለን። እሱ ስትነኩት እዚህ ጋር ሳይን አፕ ለማድረግ አካውንትን ለመክፈት እዚህ ጋር ፉል ስማችሁን አስገቡ ይላችኋል። ፈርስት ኔም፣ ሚድል ኔም እና ላስት ኔም ታስገባላችሁ ማለት ነው፣ ኖርማል በምታውቁት ስቴፕ መሰረት። ከዛ በኋላ ኢሜይላችሁን ታስገባላችሁ። ትክክለኛ የምትጠቀሙበትን ኢሜይል አስገቡ፣ አክቲቭ እንደዚህ ቼክ የምታደርጉትን ኢሜይል ማለት ነው። ኔክስት እንለዋለን። ከዛ በኢሜይላችሁ እንትን ይልክላችኋል። እሱን ኮፒ ፔስት ታደርጋላችሁ ማለት ነው። እዚህ ጋር የሚልክላችሁን ኮድ ኮፒ ፔስት ታደርጋላችሁ ታመጡና ፔስት እናደርገዋለን። ኔክስት እንለዋለን። ከዛ ፓስወርድ ክሬት አድርጉ ይላችኋል። ፓስወርድ ክሬት ታደርጋላችሁ። ሶ ፓስወርዳችን ክሬት ካደረግን በኋላ እዚህ ጋር ተርሞች አሉ፣ ተርምና ኮንዲሽን ይላል። እሱን ራይት ታደርጉና ሌትስ ጌት ስታርትድ የሚለውን ክሊክ እናደርጋለን ማለት ነው። ኢሜይል ምናምን መረጃ ከፈለጋችሁ እዚህ ጋር የሰብስክራይብ ትሉታላችሁ። ከዛ ኖቲፊኬሽኖቹ ምናምን በኢሜይል ይልክላችኋል ማለት ነው። በመቀጠል አሁን እዚህ ጋር እንትን ከፍታችኋል፣ አካውንት ከፍታችኋል፣ ክሬት አድርጋችኋል። አፕሊኬሽናችሁን ትሞላላችሁ ማለት ነው። እዚህ ጋር መረጃ ከፈለጋችሁ ኢቫሉዌሽን ፊ ክፍያውን በተመለከተ የሚያስፈልጉ ሪኳየርድ ኢንፎርሜሽኖችን በተመለከተ ምናምን
እንትን ማድረግ ትችላላችሁ። ለምሳሌ ሪኳየርዱን ይሁ ሪፖርት ዛት ራይት ፎር ዩ ኢቫሉዌሽን የሚለውን ክሊክ እናደርገውና ሁለት አይነት ኢቫሉዌሽን ታይፖች አሉ። የመጀመሪያው ኮርስ ባይ ኮርስ ነው። ሁለተኛው ዶክመንት ባይ ዶክመንት ነው ማለት ነው። ብዙዎቻችን ያው ኮርስ ባይ ኮርስ ነው የምናደርገው። ኮርስ ባይ ኮርስ በሚሆንበት ጊዜ እኔ ያስደረኩትም እንደዚህ ነበር። የሚያካትቱ ነገሮችን ከታች እነሱ የሚያስቀምጡላችሁ ነገሮች እዚህ ጋር ሜንሽን አድርገውላቸዋል። ኔም ኦፍ ክሬዴንሻሉን፣ ከዛ ሪኳየርመንትስ ኦፍ ኢንትሪ፣ ፕሮግራም ሊንክስ፣ ኢኩቫለንት ኢን ዩኤስ ኤዱኬሽን፣ እነዚህ ነገሮች ያካተተ ነው ነገር ነው። ዶክመንት ባይ ዶክመንት በሚሆንበት ጊዜ ደግሞ ያው ትንሽ አነስ ይላሉ ከዛኛው ማለት ነው። ኤኒዌይስ ሁለት አይነት እንትኖች አሉ። ብዙዎቻችሁ ለእንትን ስለሆነ የምትፈልጉት ኮርስ ባይ ኮርስ ነው የምናስደርገው። ዶክመንት ባይ ዶክመንት እኔ ለምን እንደሚያስፈልግ እርግጠኛ አይደለሁም፣ ግን ለትምህርት ምናምን ያው ኮርስ ባይ ኮርስ አስደርጉ የሚሻለው እሱ ነው መሰለኝ። ማለት ሁለቱንም ያካትታል ይመስለኛል። ይሄ ዶክመንት ባይ ዶክመንቱ የሆነች ሪስትሪክት ትሆናለች መሰለኝ፣ ምናልባት ለትምህርት ላይ ሆናችሁ ይችላል። ኤኒዌይስ አሁን እስቲ ቼክ እናርግ። ለምሳሌ ምን አይነት ሪኳየርድ እንትኖች እንደሚያስፈልጉ ምናምን እሱን ቼክ እናርግ ማለት ነው። ሪኳየርድ የሚለውን ክሊክ እናርገውና የሚያስፈልጉን መረጃዎች ማለት ነው እንደየ ዩኒቨርሲቲያችሁ እንደየ ሀገሩ ምናምን ይለያያል። ሶ እዚህ ጋር ካንትሪ ወይም ደግሞ ተርሸሪ ይላል። እሱን እናንተ የተማራችሁበትን ዩኒቨርሲቲ ታስገባላችሁ። ሶ የተማርነው ኢትዮጵያ ነው። ኢትዮጵያ የሚለውን እንመርጣለን ማለት ነው። ከነዚህ ሀገራት ኢትዮጵያን ሴሌክት እናደርጋለን። ከዛ ስታተሳችሁን ጨርሳችኋል ወይስ ኢን ፕሮግረስ ላይ ናችሁ ኮምፕሌት እናደርገዋለን። እዚህ ጋር ደግሞ ዩኒቨርሲቲ ከሆነ ያው ሃየር ኤዱኬሽን ይሆናል፣ ሃየር ኤዱኬሽን እንለዋለን። ቀጣይ ደግሞ የተማራችሁበት ዩኒቨርሲቲ ስም ይላችኋል። የተማራችሁበትን ዩኒቨርሲቲ ስም ታስገባላችሁ። የኔ ወልዲያ ዩኒቨርሲቲ ነበር። ወልዲያ ዩኒቨርሲቲ እስቲ ሀዋሳ ላድርገው እንደገና እንትን ከማለት ሀዋሳ ዩኒቨርሲቲ ብለን እናስገባለት። እዚህ ጋር ኢንፎርሜሽን ለማግኘት ስለሆነ ሀዋሳ ዩኒቨርሲቲ። ቀጣይ ደግሞ የተማራችሁት ማለት ነው ምንድን ነው ስሙ፣ ሰርተፊኬታችሁ ላይ ያለውን እዚህ ጋር ታስገባላችሁ ማለት ነው። ምንድን ነው የሚለው ባችለር ኦፍ ሳይንስ፣ ለምሳሌ ኮምፒውተር ሳይንስ የሚለውን እንምረጥ መሰለኝ። እናንተ እዛ ጋር ያለው ማለት ነው ባችለር ኦፍ ምን እንደሚል እሱን ታስገባላችሁ ማለት ነው። ከዛ ቪው ሪኳየርመንት እንለዋለን። ቪው ኦኬ እንትን አልመረጥኩም መሰለኝ። ኢኩቫለንት የትኛውን ሀገር ነው የሚለውን አልመረጥኩም ነበር መሰለኝ። አሜሪካ ነው ካናዳ ነው ከማን ጋር ነው ኢኩቫለንቱን የፈለጋችሁት የሚለውን እሱን አላስገባውም ነበር። ሶ ዩኤስ እንለውና ቪው እንለዋለን ማለት ነው። ሶ ቪው ስንለው የሚያስፈልጉ ሪኳየርድ ዶክመንቶችን እንትን ያደርጋችኋል፣ መረጃዎችንም እዚህ ጋር ይነግራችኋል ማለት ነው። ኢምፖርታንት ኢንፎርሜሽን ባችለር ኦፍ ሳይንስ ኢን ኮምፒውተር ሳይንስ ሀዋሳ ዩኒቨርሲቲ። አሁን እዚህ ጋር ስፔሲፊካሊ ለሀዋሳ ዩኒቨርሲቲ ምናምን አዲስ አበባ ዩኒቨርሲቲ ከሆናችሁ ምናምን አንዳንድ እንደየ ዩኒቨርሲቲው ምናልባት የሚላይ ነገር ካለ ቼክ አድርጉት። እኔ አሁን እዚህ ጋር ወሎም አድርጉት፣ ሀዋሳም ያው ተመሳሳይ ፔጅ ነው ያሳይኝ። ሜቢ ግን አዲስ አበባ ምናልባት ሊል ይችላል፣ እንደዚህ ኤሌክትሮኒካል እንትን ሊያደርጉ ስለሚችሉ ማለት ነው። ኤኒዌይስ እዚህ ጋር ያሉትን ነገሮች ፎር አፕሊካንት ሰብሚቲንግ አን ኢትዮጵያ ማስተርስ ዲግሪ፣ ማስተርስ ከሆነ እንትን የምታደርጉት ማለት ነው። ኢቫሉዌት ማስደረግ የፈለጋችሁት ይሄን አንብቡት። ለደብሊው ኤስ ደግሞ ምንም አይነት እንትን ማድረግ የለባችሁ ምናምን። ዶን ሴንድ ኦሪጂናል ዶክመንት፣ እነሱ ከእናንተ ምንም የሚፈልጉት ነገር የላቸውም። ከተቋሙ ነው ቀጥታ ዳይሬክት ኢንፎርሜሽን ዶክመንት ምናምን የሚቀበሉት። ስለዚህ እናንተ የምትልኩት ነገር የለም። ሶ ይህንን እንደ መጀመሪያ እንደንትን ቀድማችሁ እንትን ታውቁታላችሁ ነው። ከዛ በኋላ አካዳሚክ ትራንስክሪፕት፣ ዲግሪ ሰርቲፊኬት። እዚህ ጋር አካዳሚክ ትራንስክሪፕት በሚሆኑበት ጊዜ እናንተ እንትናችሁ ዩኒቨርሲቲያችሁ ዶክመንቱን ለእነሱ ቀጥታ ነው የምትልኩት ነገር ነው። ፕሊዝ ኮንታክት ዘ ዩኒቨርሲቲ ቱ ሴንድ ዩር ዶክመንት ኤሌክትሮኒካሊ ቱ። ኤሌክትሮኒካሊ ብዙ ጊዜ እኛ ጋር አፕሊኬብል አይደለም ማለት ኤሌክትሮኒካሊ እነሱ እንትን ያደርጉላቸው። ይሄ ቢቻል ኖሮ በጣም ቀላል ነበር፣ በጣም ያፈጥንላችሁ ነበር። ግን አሁን ላይ ከኢትዮጵያ ወደዚህ የሚላከው ሜል ነው የሚደረገው፣ ታሽጎ ምናምን ነገር ማለት ነው። የትራኪንግ ነንበራችሁ ምናምን ተቀምጦበት ምናምን ታሽጎ ነው። ዲግሪ ሰርቲፊኬት ዲስ ኢዝ ኤ ክሊር ሌጂቲሜት ፎቶኮፒ ዲግሪ ሰርቲፊኬት ኢሹድ ኢን እንግሊሽ ባይ ኢንስቲትዩሽን። ከእናንተ ዶክመንታችሁ ወደ ደብሊው ኤስ ነው የሚላከው ነገር ነው። ዩ ካን አፕሎድ ክሊር ኤንድ ሌጂብል ኮፒ ምናምን። እሺ ሶ ኦልሞስት ያው እንትን ብለናል ማለት ነው፣ ጨርሰናል። ስለዚህ አሁን አፕሊኬሽናችንን መሙላት እንጀምራለን ማለት ነው። ሶ እዚህ ጋር እንመጣና የመጀመሪያው እንትናችን ላይ ፔጃችን ላይ መጥተን አፕሊኬሽን የሚለውን ክሊክ እናደርገዋለን፣ አዲስ አፕሊኬሽን ለመሙላት ማለት ነው። ሶ መሙላት እንጀምራለን። የት ነው? ዩናይትድ ስቴትስ ነው የፈለኩት። ኢኩቫለንቱን ለየት ነው የፈለኩት ይላል ማለት ነው። ዋት ታይፕ ኦፍ አፕሊኬሽን ዱ ዩ ዋንት ቱ ክሬት ይላል። ኤዱኬሽን፣ ኤምፕሎይመንት ነው ይላል። ያው ኤዱኬሽን
ሌቭል ኤጁኬሽን ግራጁዌት፣ አድሚሽን፣ አንደር ግራጁዌት እናንተ የሆናችሁትን ነው የምታስገቡት። ስለዚህ እዚህ ጋር አሁን ግራጁዌት ነኝ ብዬ እናንተ እንደምትፈልጉት ፐርፐዝ ነው። እዚህ ጋር እኔ አሁን እንደተመረቀ ሰው ነው እየሰራው ያለሁት ማለት ነው። እሺ ኔክስት እንለዋለን። ማን ነው የሚቀበለው ኮፒ ይህንን እንትኑን ማለት ነው። ለእናንተ ነው የምትፈልጉት ወይስ ለተቋም ነው የሚለው ይወስናል ማለት ነው። ቴል አስ አባውት ዩርሰልፍ ይላል። እዚህ ጋር እናንተ መረጃ ነው የምታስገቡት። ስለዚህ የመጀመሪያ ስማችሁን ታስገባላችሁ፣ ፈርስት ኔማችሁን ማለት ነው። እዚህ ጋር እንትኑ እንዳያመጣጣችሁ እሺ። ሚድል ኔም፣ እዚህ ጋር ደግሞ ላስት ኔም የአያታችሁን ስም ማለት ነው። ፈርስት ኔም እናንተ ስም፣ ጾታችሁን ታስገባላችሁ፣ ዴት ኦፍ በርስ፣ ካንትሪ ኦፍ ሲቲዝንሽፕ ዜግነታችሁን፣ ካንትሪ ኦፍ በርስ የተወለዳችሁበት ሀገር። ዜግነትና ሀገር ያው ብዙ ጊዜ ሊመሳሰል ይችላል፣ ግን ዜግነታችሁና የተወለዳችሁበት ሀገር እንትን የሚል ከሆነ እሱን እንግዲህ እንደየፐርሰናል። ካንትሪ ወይም ሪጅን፣ ፎን ነምበር፣ ኢሜይል ይሄ እናንተ ነው አሁን ያላችሁበት ነው። ይሄም እንደዚህ አሁን ያላችሁበትን እንትናችሁን ታስገባላችሁ ማለት ነው፣ ካንትሪውን። ከዛ ደግሞ አሁን ያላችሁበትን አድሬሱን፣ አድሬስ ላይን 1 የእሱን ታስገባላችሁ። ሲቲው፣ ስቴቱ፣ ዚፕ ኮድ ይኖራችኋል ሁሉም እሱን ታስገባላችሁ። አሜሪካ ምኑ ካናዳ እሱን ታስገባላችሁ። ከዛ ዋን ኮፒ ኦፍ ዩሮ ሪፖርት ኢዝ ኢንክሉድ ደ ኮስት ክሬዴንሻል። አንዱ ኮፒ የመጀመሪያው ኮፒ እንትን አያደርግባችሁም፣ አያስከፍላችሁም። ተጨማሪ ኮፒ ስትፈልጉ ግን $10 እንደዛ ተጨማሪ ክፍያ ትከፍላላችሁ። ና አንዱ ችግር የለውም እንትን ያደርግላችኋል ነው። ኢዝ ዩር ዴሊቨሪ አድሬስ ዘ ሴም ከላይ እንዳለው ነው ወይ የምትፈልጉት? ለእናንተ ቀጥታ እንዲመጣ ነው እዚህ ጋር እንደምታስገቡት ነው ማለት ነው። እዚህ ከላይ የምታስገቡት አድራሻ ላይ እዚህ ጋር ነው የሚላክላችሁ ማለት ነው። ይህንን የስ ካላችሁት ይህንን ሙሉ በሙሉ ትሞላላችሁ ማለት ነው። እነዚህ ነገሮች መሙላት ቀላል ነው። ፈርስት ኔም ምናምን እንትን ታደርጋላችሁ። ጾታችሁን ማስገባት ነው። እዚህ ጋር ወንድ ሴት ትላላችሁ። ሌላውን ያው ብዙ እንትን የምናደርግ አይመስለኝም ኢትዮጵያውያን። ዴት ኦፍ በርዝ እዚህ ጋር እንትን ታደርጋላችሁ፣ ትመርጣላችሁ። እናንተን ሲቲዝንሺፕም ያው ዜግነታችሁን ነገር ነው ማለት ነው። እዚህ ጋር ካንትሪ ሪጅን ምናምን፣ ፎን ነምበር ቁጥራችሁን ታስገባላችሁ፣ ኢሜል አድሬስ ምናምን። ከዛ ደግሞ እዚህ ጋር የእናንተን እንትናችሁን ሆም ሬሲደንት የሆናችሁበትን ማለት ነው። አሁን ከረንት ላይ ያላችሁበትን አድሬስ ላይን 1 ታውቁታላችሁ መቼም። ይህን ብዙ ጊዜ ሞልታችኋል። አሜሪካ ካናዳ ከሆናችሁ በየእያንዳንዱ ፎርም ላይ ይህን ነገር ያስገባችሁት ነገር ስለሆነ ግራ ይገባችኋል ብዬ አላስብም። ከዛ በኋላ እዚህ ጋር ያሉትን ነገሮች እንትን ታደርጉና ሴቭ ብላችሁ ወደ ቀጣዩ ትሄዳላችሁ ማለት ነው። ወደ ቀጣዩ ፔጅ እንሄዳለን። አሁን እኔ እዚህ ጋር ይህንን መሙላት ስለማልችል እኔ ሞልቼ ቀጣይ ፔጅ ላይ ጠየቀኝ ነገር ላሳያችሁ ማለት ነው። እሱን አታች ላድርግላችሁ። እዚህ ጋር ያለው እኔ ለራሴ ሞልቼው የነበረው ዋናው እንትን ነው። እንደምታዩት ቼክ አድርግ ነገር ነው የሚለውና ከሞላችሁ በኋላ መጨረሻ ላይ የቼኩን ፔጅ ነው እያሳዩችሁ ያለሁት። ደብል ቼክ ታደርጋላችሁ ነገር ያስገባችሁትን ኢንፎርሜሽን ሰብሚት ከማድረጋችሁ በፊት ነገር ነው ማለት ነው። እና እዚህ ጋር ያሉትን ነገሮች ነው እንግዲህ የምትጠየቁት ማለት ነው። አድራሻችሁ ምናምን እንትን ታደርጋላችሁ። ከዚህ በኋላ እነዚህ ነገሮች ሁሉንም ራይት ታደርጉና እንትን ታደርጋላችሁ። ከዛ የመጨረሻ እንደገና ስማችሁን ቼክ አድርጉ ይላችኋል። ከዚህ በኋላ እንግዲህ ብር ነው የምትከፍሉት። ክፍያው ይህንን ይመስላል። እኔ እንደምታዩት 2 ተጨማሪ ኮፒዎች እንትን ብዬ ነው። ብዙ አይጠቅምም፣ ዝም ብዬ እንትን አድርጌ ነው። ያክል አይጠቅምም። እነሱ የሚልኩላችሁ ራሱ በቂ ነውና ክሬዲት ካርድ ወይም ዴቢት ካርድ ወይም ተመርጡና ሰብሚት ትሉታላችሁ። ከዛ የክፍያ እንትኑ እንደሚያሳያችሁ ከዛ የካርድ ቁጥራችሁ ነገር ታስገባላችሁ ነገር ነው። ባጭሩ ክፍያ $300 አካባቢ ነው። ክፍያችሁን ከጨረሳችሁ በኋላ ቀጥታ እንትን ነው የሚያደርግላችሁ። እዚህ ጋር ይሄ ክፍያው የካርዱ ምናምን ነገር ነው። ክፍያችሁን ከጨረሳችሁ በኋላ ቀጥታ እዚህ ጋር እንደምታዩት እንትና ሬፈረንስ ነምበር ይሰጣችሁና ዶክመንት እንትን እንድታደርጉ ያው ከዩኒቨርሲቲያችሁ ወደ እነሱ እንድታስልኩ ይነግራቸዋል ማለት ነው። የምታስልኩት ዶክመንት ደግሞ እያንዳንዱ እንትን ላይ የሚታሸገው ነገር ላይ እዚህ ጋር የምታዩትን በፖስታ ኮን የምታስልኩት ማለት ነው። ይህንን ኮፒ አድርጋችሁ ማያያዝ አለባችሁና በዚህ አድራሻ ነው። እንደገና ደግሞ ሪፈረንስ ነምበር ግዴታ መካተት አለበት። ይህን መርሳት የለባችሁም። ከዛ we are waiting for your documents ይላል። የእናንተን ዶክመንት ነው የሚጠብቁት ማለት ነው። ከዚህ በኋላ የሚመለከተው ዩኒቨርሲቲያችሁን ነው። ያው የእናንተ ፍጥነት ነው። ከዛ እናንተ ዩኒቨርሲቲያችሁን እንትን ታደርጉና ታስልኩና ልክ እንደዚህ የኢትዮጵያ ፖስታ ላይ ትራክ ታደርጉታላችሁ። እኔ አሁን ትራክ እያደረኩት ነው፣ እየተከታተልኩ ነበር። ዴሊቨርድ ካለ ቀን ጀምሮ ግን ወዲያው ነበር ያለቀልኝ ማለት ነው። ዴሊቨርድ ካለ እነሱ ጋር ደረሰ ማለት ነው አይደል? እነሱ ጋር ካናዳ ከደረሰ በኋላ እነሱ ወዲያው እንትን ያደርጉላችኋል። ብዙ አይቆይም እንትኑን ማድረጉ ማለት ነው፣ ኢቫሉዌት ማድረጉ። ከዛ መጀመሪያ በኢሜይል ነገር ኤሌክትሮኒካል እንትን ያደርጉላችኋል፣ ኢሜይል ያደርጉላችኋል። ከዛ በኋላ ዋናውን ደግሞ ፔፐሩን በቤታችሁ ባስገባችሁት አድራሻ ሜል ያደርጉላችኋል ማለት ነው። ይህን ይመስላል ማለት ነው። ምን ያክል ጊዜ ይወስዳል የሚለው እነሱ ከእናንተ አይደለም ዶክመንት የሚቀበሉት። ይሄ ኢቫሉዌት የሚያደርጉት ከእናንተ አይደለም ዶክመንት የሚቀበሉት እና
ከእናንተ ስለማይቀበሉ ከዩኒቨርሲቲያችሁ እነሱ ጋር እስኪደርስ ድረስ ሜል እስኪያደርጉላቸው ድረስ የሚወስደው ታይም ላይ ዲፔንድ ያደርጋል ማለት ነው። እኔ ለምሳሌ በጣም እንደመጣው አካባቢ ነው ይህንን ነገር እንትኑን የጀመርኩትና ከዛ ግን 4 ወር 5 ወር ምናምን ባይ ኢሜል ልኬላቸው ለዩኒቨርሲቲ ማንም ቼክ የሚያደርግ የለም። ከዛ የሆነ ሰዓት ላይ ደወልኩና ኢሜል ልኬ ነበር ምናምን ስላቸው እዛ ኢትዮጵያ የተማርኩበት ዩኒቨርሲቲ ማለት ነው ኢሜይል በጣም እንደዚህ ቼክ እንደማይደረግ ምናምን ነገሩኝና ከዛ እዛው ሬጅስተር አካባቢ በማውቃቸው ሰዎች እንትን አስደረግኩኝ ማለት ነው። እነሱ ወዲያው ጨራረሱልኝ። ከዛ ታሽጎ በፖስታ ማለት ነው በዩኒቨርሲቲ ኢንቨሎፕ ታሽጎ ማህተም ምናምን ተደርጎበት ልክ እንደዚህ እነሱ ለእኔ አሁን እንደዚህ አሽገው በራሳቸው ኢንቨሎፕ እንደዚህ አሽገው እንደላኩልኝ ማለት ነው። እነዚህኞቹ ዩኒቨርሲቲውም ለእነዚህ ይልክላቸዋል ማለት ነው። ልክ እንደዛ አሽጎ ከላከላቸው በኋላ ትራክ ታደርጉታላችሁ በፖስታ እንትን በኢትዮጵያ ፖስታ ምናምን ገብታችሁ ልክ እነሱ ጋር ከደረሰ በኋላ በጣም ቢበዛ 1 ወር ቢወስድ ነው። እነሱ ጋር ከደረሰ በኋላ በጣም ቢበዛ ኢቫሉዌት ማድረጉ እዚህ ከገባ በኋላ ማለት ነው አሜሪካ ካናዳ ከደረሰ በኋላ በጣም ቢበዛ 1 ወር ቢወስድ ነው። እነሱ እንደው የሚሉት በ10 ቀን በ15 ቀን ነው የሚያደርሱላችሁ። የኔን 13 ቀን ምናምን ነው መሰለኝ የጨረሱልኝ እነሱ ጋር ከደረሰ በኋላ ማለት ነው። ስለዚህ የሚወስደው ጊዜ ኢትዮጵያ የምታስልኩበት ፍጥነት ላይ ይወሰናል ማለት ነው። እዛ በጣም ተፍ ብላችሁ ቶሎ ካስላካችሁ እዚህ መጨረሱ በጣም ቀላል ይሆናል ማለት ነው።